እንጉድ ይዘረግፋል ወጣም ቁጫን ምንም ዘረግፍ ያለ እኔ ካንተ ጋር ራሱ ማውራት ፈልግ ማናቸውንም ጥራ ከፈለክ በስርዓት የሚያወሩ ከሆነ ከኔ ጋር ያወራሉ ማለት እሺ ያወሩ አልኳችሁ እኮ ለምንድን ነው እኔን አሁን ለማስረዳት የምፈልገው ላውራት አልከኝ እኮ ከ15 በላይ ጠርቼ አልተቀበሉኝም አልከኝ እሺ ያልኩት ወደ ገደለው ለምን አልገባ እኮ እነዚህንም ላውራ እኮ ነው ብዬ ምን ላውራ ተፈናልስተን ኦኬ ሄዳው እንዴ ለስድስቱ መምህራን ጥሪ አቅርቤ ዘበነ የመለሰልኝ መልስ ለምን አትወያየውም ተብሎ ሲባል ነው እሱ እስራኤል ሀገር ስትመጣ በስናይፐር አናትን ነው ብሎ የሚሉ ሞሳዶች ብሎ አለ አዎ ብያለሁ ለምን እንደዚህ ያልኩት ኢየሩሳሌም የኢትዮጵያ ዋና ከተማ ናት ብሎ ስላለ ማለት ነው ቴዎድሮስ የሚባል ሳልሳዊው ከዚህ ከኢትዮጵያ የሚነሳው እሱ ጦርነቱን በማቴዎስ ወንጌል መጽሐፍ ምዕራፍ 24 የአንድምታ ትርጓሜ የተጣመመ የኦርቶዶክስ ትርጓሜ ያላቸው እሱን መሰረት አድርጎ ነው የተናገረው ማለት ነው ማቴዎስ 24 ሳልሳዊ ቴዎድሮስ ብሎ የሚል ትርጓሜ ስላላቸው ማለት ነው ያንን መሰረት አድርጎ በተናገረበት ላይ እኔ ያኔ መልስ ሰጥ ኢየሩሳሌም የኢትዮጵያ ግዛት ሆና የምታቀበት ታሪክ አልነበረም ጆሲ ሾ ላይ የቀረበውን መልስ በሰጣውበት ነው ልጁ የጠየቀው ኤርሚያስ ሊወያይ ይፈልጋል ብሎ የሚል ነው እሱ የመለሰው ግን ፖለቲካዊ ነገር ለመስራት በስናይፐር አናት ነው ብሎ የሚል ሄዶ አሁንም እስኪ ኢትዮጵያውያን ይሆናችሁ በዚህ አጋጣሚ ኢየሩሳሌም የኢትዮጵያ ግዛት ነች ብላችሁ በሙሉ ኢትዮጵያውያን ተሰለፍና ሂድና እስኪ ከእስራኤል ንጠቅ በስናይፐር ረፍርፋ ተጥላለች ማለት ነው የኛ ስላይደለ ታሪኩ የኛ ስላይደለ ማለት ነው ዘበነ አልወያይም ነው ያለው በወቅቱ ማለት ነው እሺ ከዛስ መጣው ከፌስቡክ ነቅዬ በሙሉ መጣው ወደ ቲክታክ ልደተ ቃል አቀረበ ነው አኪል ያቀረበልኝ አልተቀበልኩትም ልደተ ቃል አቀረበልኝ በነገረ መስቀሉ ላይ ኦኬ ዮኒ ደብሯል ከፈለክ ወጣለሁ አይደለም የምናውቀውን ነገር ደጋግመን እንድትነግረኝ ጠየቃቸው አልመጣሉ 15 ሰው አልመጣሉ በሎ ነገር የለም እነማን እንደሆኑ ከነመረጃው ጭምር ማስቀመጥ እናውቃለን አንተ አወክ ማለት እዚህ ላሉት አይነገርም ማለት አይደለም እናገራለን ከነመረጃው መነጋገሩ አይበቃ የመጣል ሰው አለ ለምን ርዕስ ይዘን አናወራ ቪዲዮ ያያሉ ናቲ አንዴ ፕሊዝ አድምጠኝ ኦኬ ልደተ ቃል ነገረ መስቀሉ ላይ ጥሪ ያቀረበልኝ ተቀበልኩት ራሱ ኤክስ አደረገው ኦኬ ግድ የለም ከዛስ ፈለገ ጥሪ ያቀረበልኝ ተቀበልኩት መጣ አይቀጡ ቅጣት ቀጣው ማለት ነው ጌታ ኢየሱስ ትቢቱን ያስተነፈሰለት የኦርቶዶክስን ትቢት ያስተነፈሰው በሱ ውስጥ መኩል ማለት ነው የቤተ ክርስቲያኒቱ ላይ ያለ ትቢት ማለት ነው ጴንጤ እግዚአብሔርን ቃል አያውቁም ብለው ነበር ዓለም አይቶታል ኦኬ ከዛስ ደምረው አቀረበልኝ ዘማርያም ዘለቀ አሰረዘው ኦኬ ማነው ያዲያቆኑ ስዩም አቀረበልኝ ዘማርያም ዘለቀ አሰረዘው ኦኬ ሁለት ዲቤቶች አሰረዘ አንተም የምታውቀው ማለት ነው ከዛስ እኔ ለቀሲስ ዲበኩሉ መልሼ ላኩኝ ለቀሲስ ዲበኩሉ በታቦት ጉዳይ ጥሪ ሳቀርብ ሬሳ ላይ ነው መወያየት የምፈልገው አለ ሬሳው ላይ ምነው ማውራት የምፈልገው አለ ኦኬ ሬሳው ላይ ደግሞ እሱ ማውራት የሚፈልገበት በአብሮ አደጌ ሬሳ ላይ አንዱ ሲያላግጥ የነበረውም ሰው አሁን የገባው ሰው ነው ማለት ነው ቪዲዮ አለ መረጃ እጄ ላይ በአብሮ አደጌ ሞት ሲቃልዱ ነበረ ከዛስ የአብሮ አደጌን ሞት ራሱ ወንድምየውን ደምረው አመጣው በአብሮ አደጌ ሞት ባዝንም ግን ኦርቶዶክሳውያን በተሳደቡት ማላገጥ ላይ አደባባይ ላይ ወንድሜ ሞቷል ብሎ ያበበ ጉልላት ወንድም መሰከረ የድምጽ ሪከርድ በዓለም አቀፍ አደባባይ ላይ በተረጋገጠ ኤቪደንስ ተረጋገጠ ለቀሲስ ዲበኩሉ ያቀርብኩትን የዲቤት ጥሪ ዘማርያም ዘለቀን ያሰረዘው የደምረውን ዘማርያም ዘለቀ አሰረዘ የስዩምን ዘማርያም ዘለቀ አሰረዘ ለምን ቤተክርስቲያንን ከማያከብር ሰው ጋር አትወያዩ ብሎ ማለት ነው ከዛስ የቀሲስ ዲበኩሉን እኔ ጥሪ ሳቀርብ አሰረዘ ዘማርያም አይደለም እዚህ ጋር ካሉት ናቲም ጨምሮ ሌሎቹ 15 የሚሆኑ ባለ ጭምብላሙ ሰውዬ ሁሉ ማለት ነው የደጋ ፈረስ የሚመስል ልብስ ለብሶ ተደብቆ መጣ ጥሪ ያቀርበልኝ ማለት ነው 15 ሰዎች ከነጭምብሉ ጭምር ነው የመጣው አዎ ቪዲዮ አለኝ ምንም አፍ የሚያስይዝ አይደለም ከነጭምብሉ ጭምር መልኩ እንኳን የማይታወቅ ማለት ነው አውሬ ነው መስሎ የመጣው ኦኬ ከነጭምብሉ ጭምር አስፈራራው በልብስ ነው የምታስፈራራው በእውቀት አይደለም ብሎ በሚል ላኩት 15 ምን ይጠቅማል አድመጣ ሰዓት የለም እየመሸ ስለሆነ ወደኛ ነው ቆይ ባሩ እሺ አሁን የምትጠቀመው ነገር ኤርሚያስ እኮ ሌሎቹ አያወሩ 2 ሰዓት ሙሉ አብረን አውርተን ሌሎቹ ምንም አያወሩ እኔ ልጨርስ ነው የምትለኝ
ለሌሎቹ መብት አትስጥ። እኔ እስከ መጨረሻው የምፈልገውን ታሪክ ላውራ። በተነሳው ነገሮች ላይ አወያዩኝ እያልክ አልሰማን። ወደ ገደለው ከነሱ ጋር እውቀቱ ካላቸው ሰዎች ጋር ለመነጋገር ሌላው አጀንዳውን ሌላ ጊዜ እናውራው። አንተ የምጠይቅህን ጥያቄ መልስልኝ። አንተን ማለት ነው ይመልሱልሃል። አንተን ኦኬ ጎ ሄድ። እነዚህን ሁሉ መምህራን በ10 ዓመት ውስጥ መምህር ዘበነን፣ መምህር ተስፋዬ መቆያ፣ አቡኑን፣ ምረታብን፣ ምነመስፍንን እዚህ የተዘረዘሩት እና አክሊለ እነ ልደተ ቃል በሙሉ ያቀርቡት እነዚህ ሁሉ ዲቤት ጥሪ እየጠሩ ሲሰርዙ አስደግፈው ሲሄዱ አንዳቸውንም ቀርባችሁን እናውራችሁ ብለው አላልክም አይደል? ብያለሁ አላልክም? የምን ዋሸት? በደንብ ብያለሁ። ዲበኩሉ ሲሰርዘው ለምንድን ነው ኑና ቀረቡ? እንዲያውም ቪዲዮውን ሰርቻለሁ። ምንድን ነው የምናወራው? ይሄው አሁን መጨረሻው ላይ ማለት ነው የነኝም ብለው ዮኒ ማኛ ብሏል። ይሄው ይመሰክራል። እሺ መልስ መለሱልህ። ደምረውን እኔ ሙዳ ላይ ያስኩበት ልደትን ሙዳ ላይ ያስኩ ፈለገ ስለመጣ ሙዳ ላይ ያስኩ የትኛው ነው ያለው? እሱኛውን ብለሃል ነው ብዬ የምልህ። ለምሳሌ ነው የነገርኩህ። ታዲያ አላልክም አትበላ። አድምጠኝ ነው በከፊል ነው ያልኩህ። አሁን ለምሳሌ ምንም ዋሸት አያስፈልግም። ሙሉውን እኔ ብያለሁ። ጴንጤ ይመሰክራል እዚህ ጋር ሙሉ ጴንጤ ለምንድን ነው ያሰረዛችሁት እያልኩኝ። ዲያቆን ማን ነው የሚባለው? የእነዚህን እኮ አላልኩም ነው ብዬ የምልህ። መጨረሻ አካባቢ ላይ ያለውን ማን እንዳልክ ማን የማውቃለሁ እኮ አብረን የዛ ላይማ በፌስቡክ ነው የጠራቸው። የፌስቡክ ነው የታቀላለሁ። እሱም ብቻ አይደለም በዚህም ጉዳይ ከማን ነው ከልደተ ቃልም ጋር ጭምር በወቅቱ ስትጨቃጨቅ ነበር። አይደው ነው። አዎ ልደትን በደንብ ነው የጠየቁት። እንዲያው ጫው የመጣው ልደት በአንተ የተነሳ አይደል እንዴ? ተጣላል። ራይት። እኔ ግን ልክ አገል ማነው ዲቤት ጥሪ እንደሚሸሽ ተደርጎ የሚባለው ነገር ሁሉ እዚህ ጋር ከተዘረዘሩት እዚህ ጋር 4 እና ማለት 6 እዚህ ጋር 10 ማለት እዚህ ጋር 6 እዚህ ጋር 6 የሚሆኑ አይተው ነው። ኦኬ አትሸሽም አይደለ? ታንክ ዩ ይሄን ተረዳው። አሁን ግን በተነሳው ጉዳይ ላይ በተነሳው አጀንዳ ላይ ትወያያላችሁ። እኔ ዝም ብዬ ሰዓት ይዛለሁ። በሰዓቱ ታወራላችሁ። በየትኛው አጀንዳ ላይ በየትኛው? ስለ እኔ ይኸው ስለ ኤልጂቢቲኪው ገለመሌ ስለሚባለው በክርስትና ውስጥ በፕሮቴስታንት ክርስትና ውስጥ እንደሚደገፍ ኦፊሻል የሆኑ እንደሚደግፉ እናውራለን። በየትኛው ቤተክርስቲያን ትሰማለህ? በደንብ አድርገህ ይገልጹልሃል። የኦርቶዶክስ ልጆች መረጃ ይዘው መጥተዋል። አንተን ቅድም አምጣ ብዬ ነበር አይደል? አምጣ ብዬ ሳመጣልህ አልቀበለውም አልከኝ። አድምጠኝ። ጆል ኦስቲን ማለት አይደል? ጆል ኦስቲን ማለት አንድ ግለሰብ ነው አይደል? ኦኬ ሌሎቹ ይመጣልሃል። ይሁን በቸርች አምጥቼልሃለሁ። በቸርች ያመጣልሃል። አንተ ሚውት አድርግ። ቆይ ሚውት አድርግ አትበለው። እኔ ነኝ ባለቤት ነው። ዮኒ ራስህን የምጠይቀው በመጀመሪያ፣ ከዛ ወደ ናቲን መጣ። ያመጡልሃል። አንተን ቀደም ቆይ የምን ያመጡልሃል? አንተ አምጣ። አንተ ነህ እየተቸ ያለህ። አንተ አምጣ። ችግር የለውም። ስለዚህ አድምጠኝ ዮኒ። ቆይ አንገማመጥ ፕሊዝ። አንተ አሜሪካ ሀገርን መወያየት አይደል የምትፈልገው? ምንድን ነው ዮኒ? እኔ መወያየት ነው የምፈልገው። ስወያይ ግን በመረጃ ነው የምወያየው፣ በእውቀት ነው የምወያየው። አንተ ነህ ወንጌላውያን አማኞች በዓለም ዙሪያ ያሉ ጌን ይደግፋሉ ብለህ ያልከው ውሸት ነው። ውሸት ከሆነ ይመጣልሃል መረጃ። መረጃውን በአሜሪካ አብያተ ክርስቲያናት ተቀባይነት ባላቸው በህብረት ውስጥ ያሉ ግብረ ሰዶማያን የሚቀበሉ ቸርች አንድ አምጣ ብዬ ስልህ ጆል ኦስቲንን ሜጋ ቸርች ስላለው ቆይ ሌላም ልጨምር ስል ቤት በኩል ታስወራለህ። መቼ ነው ያወራው? ከገባው ጀምሮ ፔጁ አንተ ነው የሚመስለው። አንተ ብቻ ነው የምታወራው። ዮኒ አምጣ እኮ አልኩህ። ይኸው መረጃ ሊመጣ እኔ ከኔ ጋር እናውራ። ናቲ ያመጣልህ። እኔ ይኸው ልነግርህ ነው። አንተ አትሰማ። አንተ ይሰማ መብት አለው። አይ ኢየሱስ የመናገር መብት አለው ብራዘር። ዮኒ መሀል ላይ እንዳትገባ። አሁን እኔና አንተ እናወራለን ማለት ነው። ጥሩ ከኔ ጋር አውራ። ዮኒን ትተህ ከኔ ጋር እናውራ። ይኸው እስካሁን ጠበቅን አይደለም? ሲያምር ይቀራል። ዮኒ እየሰማኝ ነው። ይኸው ደቂቃ ተይዞልን እኛ እናወራለን። አንተ ብትወጣ ይህን ጉድ ይዘረግፋለሁ። ወጣህም ምንም የምዘረግፍ እኔ ከአንተ ጋር ራሱ ማውራት ፈልጋለሁ። ከአንተ ጋር ማለት ነው። ኦኬ ስለዚህ አንተ ኦርቶዶክሳውያንን ሰብስብ አይደለም ሙስሊም ብሰበስብ በእውቀት እዚህ ካለ በመረጃም አድምጥ እኮ ታዲያ አምጣ እኮ እያልኩ ነው። አድምጠኛ አትበለኝ። እኔ ህፃን ልጅ አይደለሁም። አንድ አታመጣም። ከጥላቻ ውጪ አንድ አታመጣም። ምን አይነት ጥላቻ ነው ያለው? ቆይ ዮኒ ግን ለምን ዛቻ ይሆናል? አውርደህ ከኔ ጋር አውራ። አንዴ ይቅርታ ስለ ጥላቻ ካወራን እኮ ይኸው መረጃ እኔ ላሳየህ ነው። መረጃውን ነው የምትፈልገው? አድምጠኝ ናቲ።
እሺ እኔ እናንተ በጥምቀት ወይ በመሰዊያው እናውራ፣ እዚሁ የቤት እንግባ። እሺ እየሰማችሁ ነው ሰዎች? ያ ነው ግቡ። ትልቁ ላይ አድርገኝና አሁን ያው ናቲ እንግባ ብለዋል። ምንም የትም ሄድ የለም ትነጋገራላችሁ። ዮናስ እየሰማህ ነው? አዎ ዛሬ ጨርቃችሁ ነው ማስተላችሁ ነው ከፈለኩ ማለት ነው። እስቲ በእውቀት ማለት ልብ በእናትህ እሺ በእውቀት እና ሁለት ሰዎች አታውሩኝ። አንድ አታውሩ። እሺ እኔን እያወራኝ ነው አይደል? አንዱን ዝማስ አንተ ዮኒ ካንተ ጋር አውራኝና ከዛ እሱ እኔ አይደለም ከሱ ጋር ነው። ኦርቶዶክሶች ነው አንተ ነህ ጀመርከው ቃል በቃል እኔ ጀመርኩት። ስለማን ነው? ቆይ እኔን አድምጠኝ። ኖ አድምጠኝ። እኔ የጀመርኩት ያወራሁት እንዳልክ ያለው ነገር ኦርቶዶክሶችን ለመሳደብ ነው፣ ይሄ ትክክል አይደለም በሚል ይዘህ መጣ። ሌላዎቹን እንተውናውን ከኦርቶዶክስ ጋር ተነጋገር። ለምን ባስተምሮ እዚሁ ዲቤት እናድርግ። በቃ ችግር የለው። አንተ ፈርታል። ጌታ ኢየሱስ ምስክሬ። አድምጠኝ ዮናስ ሙሉ ነህ። አድምጠኝ እባክህ። አንተ አድምጠኝ እንጂ ተወያይ እኮ እኔ ዮኒ እንደ ይቅርታና ኤርሚያስ የጠየቁን ጥያቄ አንተ ዝም ብለህ ስለ ጩህ የሚያወራ ሰው እንዳለ መስሎኝ ዝም ብለህ ጩህ ከፈለክ ማለት ነው። ጠብቄ በትዕግስት እኔ ከአንተ ጋር እያወራ ያለሁት ቅድም ምን ብለኸኛል? በአሜሪካ ያሉ ወንጌላውያን አብያተ ክርስቲያናት ግብረ ሰዶማውያን ደጋፊ ናቸው ብለህ ስትል በቪዲዮ ያሳየናት ምን አጨቃጨቅ? ልብ በልና ስሙ። አንተ እንዳታስረኝ ታርቅ ከሆነ የወንጌል አማኞች ነው እኔ ጋር እናወራበታለን። ተናዳል። አየህ ሲመጡብን ሮጠህ መሄድ አለ። ወንጌልን መመስከር በምን መረጃ ሳይተላል አንተ መረጃውን አምጣ ብዬ ስለለማላ ያመጣልሃል። አይዞህ አትናደድ። አንተ ለምን አላመጣህም? እኔማ ሳመጣ ማመጣቸውን አልቀበላል። ለምን ከአንዱ ሲጀምርልህ ሌላም ልጨምርልህ። አድምጠኝ። ጆን ኦስቲን ማለት አንድ ግለሰብ እንጂ እሺ ሌላም ጨምርልሃለሁ። አይዞህ አድምጠኝ። ችግር መረጃ አምጣ። እንደዚህ ነው የማንጫጫችሁ ማለት ነው። መረጃ መረጃ ጠይቋል። ሚውት አድርግ። ዮኒ መረጃ ጠይቋል። ሚውት አድርግ። በቃ እኔ መረጃውን እኔ ያሳያችኋለሁ አሁን ማለት ነው። እሺ ሌሎች ወገኖች ኑ እኔ ጋር እኔ ከፍታለሁ። እንዴ መረጃ እንደ የምትፈልገው መረጃ ፈላጊ አይደለም። እውነት የለውም። አመለጠ ዮኒዬ እኔ ፊት የሚቀርብ እያለ አልነበር እንዴ? ሲል ነበረ። ሲዝት እኔ ፊት የሚቀርብ አንድ ኦርቶዶክስ አንድ እስላም የለም እያለ ነበረ። ይኸው በምታዩት ጌታ ኢየሱስ ምስክር፣ አንድ ሙስሊም የለም፣ አንድ ኦርቶዶክስ አይቀርብም። ብቻውን ሲያደርቀኝ ነበር። እሺ ያልኩ፣ ተቀበልኩ፣ ሰማ። እኔ የተናገርኩት ስለ አንድ ነገር ብቻ ነው። ብዙ ችግሮች ፕሮቴስታንት ውስጥ እያለ አሁንም በጌታ ነኝ፣ ወደፊትም ነኝ። ብዙ ችግሮች ፕሮቴስታንት እያለ ፎከስ የተደረገው ሙስሊሙም ያደረገው እንዲሁም ደግሞ ጴንጤ ያደረገው ኦርቶዶክስ ላይ ብቻ ነው። ሞት እንኳን በሰላም አይታረፍም። አባታችን ሲሞቱ ሀጂ ሙፍቲን የኦርቶዶክስ አባት አልቅሶ ነው የከበረው። ሙስሊም መሆናቸውን ያውቃል። ስለዛ ምንም አልተሰማውም፣ ነገር አልፈለገም፣ አሽሙር አልተናገረም። ለምንድን ነው ሙስሊምና ፕሮቴስታንት ኦርቶዶክስ የሆነች ነገር ስትሆን በአሽሙር የምትናገሩን ነው የኔ ጥያቄ። እናንተ ቤት ውስጥ ስንት ጉድ የለም ወይ ነው? ይህንን ነገር እሱ መጥቶ ሌላ ነገር ለመፍጠር ፈለገ። ጥያቄ ጠይቄ በዚህ ወጥቼ በዚህ ገብቼ ያለ ኤልጂቢቲኪው ምናምን ዘርግፉላቸው፣ ይኸው በትልቁ አስቀምጣለሁ። ይሄ ነው ታዲያ። እሺ በድጋሚ እግዚአብሔር ያክብርልን ሁላችሁንም። ኤኒዌይስ ከመጣ ሰየው፣ ከወጣም የተነሱትን ነገሮች በአጭሩ ተናግሬ ለመውረድ እሞክራለሁ ማለት ነው። የመጀመሪያው ነገር ምንድነው? በአሜሪካ ያሉት የፕሮቴስታንት ዲኖሚኔሽን በዚህ በኤልጂቢቲኪው እንቅስቃሴ ይስማማሉ ወይ? በብዛኑ በሚባሉ ወይም ደግሞ አብዛኞቹ በሚባሉ ሰፖርት ያደርጋሉ። ለምሳሌ ኢኤልሲኤ የሚባለው ወይ ደግሞ ኢቫንጀሊካል ሉትራን ቸርች ኢን አሜሪካ ያለው ቀጥታ ኦፊሻሊ ነው አፊርም ያደረገው። ሁለት ዩናይትድ ቸርች ኦፍ ክራይስት ዩሲሲ በሚባሉት ደግሞ ቸርቾች የፕሮቴስታንቲዝም ነው። ሁለተኛ የኤልጂቢቲኪውን እንቅስቃሴ መረጃውን ፊት ለፊት አድርግልኝ ብራዘር። ኦኬ መረጃውን አውጣልኝ። ታንክ ዩ። እንዴ ይቅርታ።
እሺ ሁላችሁ በነገራችን ላይ ሁላችሁም ጉግል ላይ ሄዳችሁ ብታስቀምጡት ዳታውን ሙሉ የሚዘረግፍ ስክሪንሻት አድርጉ። ቆይ አንዴ ዙም ነገር ለማድረግ ልሞክር። ኦኬ ይታያል። ቆይ ዘዴ አለ። እሺ ሜቢ እንደዚህ ካጠፋሁት ሊታይ ይችላል። ይታያችኋል? ስክሪንሻት ማድረግ የምትችሉ ስክሪንሻት አድርጉ። ኦኬ በነገራችን ላይ የኔን ላሳየው ስል ነው የፈረጠጠው። ላሳያችሁ። ጌታ ኢየሱስ ምስክሬ፣ የኔን ላሳየው የዚህ ሀገሩንም ማለት ነው። ከፈለክ ዶክተር ስዩም አንቶኒዮ ብለህ ዩቲዩብ ላይ ሰርች አድርግ። እሺ ራሱ የራሳቸው የኔ ራሱን ላሳይ። እኔ ሪሰርች አድርጌ ያወጣሁት አሁን አለ እዚህ ጋር ላሳይ ይችላል። ጌታ ኢየሱስ ምስክሬ ነው። በነገራችን ላይ አፍርም የተደረገ ላሳየው ስል ጉግል ላይ ገብቼ ይኸውልህ ስክሪንሻት አድርጌዋለሁ ከጉግል ላይ። እሱ ሲያወራ እያንዳንዱን ስቀበል ነበር። የኔን ላሳይ አንተ ከማሳየት በፊት። ኦኬ ቀጥል። ሮቶ የወጣው ለዛ ከማሳየት በፊት አዲስ ምናልባት ያልሰማው ነገር ይሆን ደግሞ በነገራችን ላይ የፖል ላይ ዳንስ በቸርች ውስጥ ሁሉ እንደጀመሩ ማስረጃ ማሳየት እንችላለን። ሴቶች ፖል ላይ የሚደንሱትን ማለት ነው። ምንም ችግር የለውም። እሱ በቪዲዮ ሁሉ አለ። ላሳያችሁ። ይኸው እኔ ያደረግኩትን እዩ ራሳችሁ እንድታዩ። የእሱን አንዴ ሚውት እንትን አድርገው። ስልኩም የለኝም አውርተንም አናቅም። ጌታ ኢየሱስ በሚያውቀው እንግዲህ ላሳያችሁ። እኔ አውጥቼ ጉግልን ስክሪንሻት ያደረግኩትን የራሴን እናንተ እንድታዩ ትፈልጋለሁ። የት አለ? ይኸውላችሁ፣ ይኸው እንድታዩት ነው። አመጣላችኋለሁ። ላዙረው። እኛ እውቀት እንደሌለው አይደለም የምናወራው፣ እውቀት ባለው ነገር ነው የምናወራው። እዚህ ጋር ይኸው እኔ ጉግል ያደረግኩት ነው፣ ማየት ትችላላችሁ። ምንድን ነው የሚለው? ስክሪንሻት አድርጉ። አንደኛው ይሄ ነው። ከዛ አነብላችኋለሁ። ይታያል። ሁለተኛ ያደረግኩትን ይሁት ጉግል ነው። ይሁ ልቅረብ። ፕሮቴስታንት አክሴፕታንስ ኦፍ ሆሞሴክሹዋሊቲ ነው የሚለው all of it። ይኸው ስክሪንሻት አድርጉ። አንደኛው ይሄ ነው። ሁለተኛው ይሄ ነው። ይቀበላሉ አይቀበሉም ብለው የሚዋሹት ውሸት ነው። አያወራም። እኔ ፊት እሱን ነገር ላሳየው ሲል አውቆ ነው እንትን ያለውና ላንብበው። ምን እንደሚል ራሱ ላንብብላችሁ አንዴ። ምን ይላል የሚለውን ስክሪንሻት አድርጋችኋል እርግጠኛ ነኝ። ምን እንደሚል ላንብበው። የመጀመሪያው denomination that are generally accepting or affirming ይላል። affirm ማለት ፈርም ማለት መቀበል፣ ማረጋገጫው የሚያረጋግጡ እንደሚቀበሉ ዩናይትድ ቸርች ኦፍ ክራይስት ወይም ዩሲሲ የሚባል አለ። a strong advocate for LGBTQ+ equality, welcoming and affirming members ይላል። and clergy and Evangelical Lutheran Church in America. Evangelical Lutheran Church in America, ELCA, allows clergy to perform same-sex marriages and have openly gay bishops ይላል። openly gay bishopsን ይቀበላል ይላል። ሌላ ልነግርህ ነው እያንዳንዱ ምን ይላል? Presbyterian Church USA, PCUSA considers homosexuality a way of life that should be accepted and allows for ordination ይላል። አብዛኛው አሜሪካን ሀገር ሙሉ በሙሉ ተቀባይ ናቸው። ልዘርግፍልህ ካልኩ ከኔ ጋር ትጣለ ዘረግፍልህ። በነገራችን ላይ የሆነ አሁን የተናገርከው ፕሬስባይቴሪያን የሚባሉ ዲኖሚኔሽን 1.8 ሚሊዮን ሜምበርስ ነው ያላቸው። በአሜሪካ ሰፊ ከሚባሉት ፕሮቴስታንት ዲኖሚኔሽን አንደኞቹ ናቸው። ያ ስለዚህ ሌሎችም ልጨምርልህ።
ኤፒስኮፓል ቸርች የሚባል አለ፣ አንጀሊካን ይባላል። ይሄ ምን ይላል? ስክሪንሻት ስላደረጋችሁ ነው ይህን ማነብላችሁ። has ordained openly gay clergy and supports same-sex marriage. Through these causes, division within the wider evangelical communication ይላል። ኮሚኒየን ነው የሚለው። ሌላ ልጨምረልህ። ከዛ other European churches ይላል። በጣም ብዙ ናቸው። በጣም ብዙ ናቸው። ምን ይላል? The Church of Sweden, Church of Norway, Church of Denmark, various German Lutheran and Swiss Reformed churches also affirm sex marriage relationships and marriages ይላሉ። ስለዚህ ይሄንን ነገር ያለውን ነገር መጥቶ እኔ ጋር ለመሸምጠት ሲል መጀመሪያ ተው ነው የምለው። ያለውን እኛ ቤት ጉድፍ ሳናወጣ ስለሌላው በየቀኑ ሲሞቱ እንኳን አለማሳረፍ ትክክል አይደለም ነው። እስልምናውም እንደዚህ። እስልምና ስለዚህ አይደለም ማወራችሁ። ብዙ ለእስልምና የሚወራ ያለ የሞተ ሰው እንኳን በሰላም የማያርፍበት ቪዲዮ እየሰሩ ነው። ዛሬ ኤርሚያስ ነጥብ ጥለን የወጣው ራስህ አውርተህ እና የሚቆም አጠገብ የለም ስትል ቆይታ ጥለን የፈረጠጠው ይሄ ነው እናንተ ስራ። ስብከት ክርስትና ይሄ አይደለም። ስለዚህ ሌላውን እናንተ ጨምሩበት። በዚህ ጉዳይ ግን እኔ ቀልድ አላውቅም። እውነት ናት፣ ውሸት ናት። ማንም ያውቃል። በዚህ ተባረኩልኝ። ቀጥል ናቲ። እሺ ቴንኪው በጣም እና እንደዚህ አይነት ዲኖሚኔሽኖች የሉም የሚለው ሐሰት ክስ ነው። ሰው እዛ ላይ መቆየት ብዙ አልፈልግም። ወደ አስተምሯችን ልምጣ ማለት ነው። ያ ብዙ ተብሏል። ባይዘው ይሄ ማንም ሰርች አድርጎ መረጃ ማወቅ የሚችል ነው። አሁን የተባሉትን ስክሪንሾት የያዛችሁትን ያዙ። በተጨማሪ ግን ምንድነው እንትን በኋላ ወይም ከስብከት በኋላ እሁድ ላይ ከስብከት በኋላ የፖል ዳንስ ምናምን ደግሞ ያው እንደጀመሩ ውጭ ያሉት ሉትራኖች ወይም ደግሞ በፕሮቴስታንቲዝም ስር ያሉት ቤተክርስቲያን ብለው የሚጠሩት ራሳቸው ይናገራሉ። በቪዲዮ ማስረጃ አለ። ኦኬ ወደ አስተምሯችን ልምጣ። አጭር ነገር ለመናገር ያለ ቤተክርስቲያን 98-92% ወደ ሲኦል ነው የምንገባው ብለው ነው የሚያምኑት። ሐሰት። ይሄ የጠላት ወሬ ነው። አንደኛ ነገር አንድም ሰው በመጀመሪያ ደረጃ 98-75% ለማለት ስታቲክስ ሪሰርች ያስፈልጋል። በምን በኩል ሰርተ ነው እዚህ ቲክቶክ ላይ 2 ሰዓት ስትሳደብ ስለዋልክ በቃ መረጃ ታውቃለህ ማለት አይደለም። ሪሰርቾች ያስፈልጋሉ። ኢትዮጵያ ውስጥ ካለው ከ60 ሚሊዮን ኦርቶዶክስ ጋር ቃለ መጠይቅ አድርገህ ነው ወይስ የጽሁፍ ሪሰርች ሰርተ ነው የሚለውም እንዳለ ሆኖ ማለት ነው። ይልቁንስ ግን ቅድሚውን ትንሹ ለመናገር ሞክረዋል። ሰው ሲመላለስ በክርስትና ህይወት ውስጥ በብርሃን መመላለስ አለበት። መጽሐፍ ቅዱሳችን የሮሜ መልእክት ምዕራፍ 2 እንደሚናገረው ንስሐ በማይገባው ልብ ንስሐ ባትገባ በቁጣ ቀን ቁጣን በራስ ላይ ታከማቻለህ ይላል። ስለዚህ ሰው በንስሐ መመላለስ አለበት። በንስሐ ስላልተመላለስክ ልትጠፋ ትችላለህ ወይም ደግሞ ቅጣትን ልታገኝ ትችላለህ። ስለዚህ የዘላለም ህይወት የሚሰጥ ነው፣ የሚታጨድ ነው። ገላትያን ምዕራፍ 6 ላይ እንዳለው ማለት ነው። ኤኒዌይስ መጽሐፍ ቅዱስ ብዙ ከጠቀስን ብዙ ይባላል። ስለዚህ ኦርቶዶክስ ያንን መሰረት አድርጋ ምን ትላለች መሰላችሁ? የንስሐ ህይወታችንን ያማከለ መልስ ትመልሳለች ማለት ነው። እውነቱን ልንገራችሁ እዚሁ 2000 ምናምን ሰው አለ ለመመስከር ያለ ኦርቶዶክስን አስተምሮቷን በያዘ መልኩ ምንድነው በንስሐ ብንመላለስ ንስሐ ምንገባ ከሆነ በብርሃን የምንመላለስ ከሆነ መንግስቱን ማንወርስበት ምንም ምክንያት የለም። የተሰጠን ጸጋ ታላቅ የሆነ ጸጋ ነው እና ተስፋ የምናደርገው መንግስተ ሰማያት አለች፣ እውነተኛው እረፍት አለ። ባይዘው ተስፋ የለንም። ያን እረፍት ወይም ደግሞ መንግስተ ሰማያት ተስፋ እናደርግም ማለት ባይዘው ሞተናል ማለት ነው፣ የለንም ማለት ነው። ይሄ የቤተክርስቲያን አስተምህሮ አይደለም። የተናገረው ነገር እንዲሁ ዝም ብሎ ሐሜት ወይም ደግሞ ጥላቻ ስለሆነ የመጀመሪያው ነገር። ሁለተኛው ደግሞ ቅዱስ ቁርባን እንቀበላለን ብሏል። ቢመጣ አውጥቻ ያሳየው ነበረ ከራሳቸው አስተምሮ ማለት ነው። በነገራችን ላይ እነዚህ ምስጢራት የምንላቸው ቅዱስ ቁርባንም ሆነ ጥምቀት ምንም አይነት የእግዚአብሔር ጸጋ የማንቀበልባቸው እንዲሁ ለምሳሌነት ብቻ እና እንዲሁ ስለታዘዝን ብቻ የምናደርጋቸው ነው ብለው ያስተማሩበትን
ያ ማለት ሙሉ ወንጌልም ሊሆን ይችላል። በፔንቴኮስታል ስራ ያለውን አስተምህሮ አውጥቼ ማሳየት ይችላል። እሱ ብቻ ሳይሆን ሌላም አብያተ ክርስቲያናት ማለት ነው። ስለዚህ ቅዱስ ቁርባን ያልተቀበለ ሰው ስለመሰዊያ ሊያወራ አይችልም። እጅ የሌለው ሰው ስለመጉረስ እንደማውራት ማለት ነው። በነገራችን ላይ የመጀመሪያውና አስፈላጊው ነገር ቅዱስ ቁርባንን ዲናይ ያደረገ ቤተክርስቲያን ተብሎ አይጠራም። ወንድማችን ምን ብሎ ሲጠይቅ ነበር? እንደው ይሄ ቅዱስ ጠረጴዛ ስለሌለን ቤተክርስቲያን ነን ወይስ አይደለንም? እኔ እነግርሃለሁ፣ ይሄው ቅዱስ ቁርባንን ስላልተቀበልክ ብቻ ቤተክርስቲያን አይደለም። አንደኛ ዘመን አመጣሽ ነው። በ16ኛው መቶ ከመቶ ዓመት በፊት ሉትራን ናቸው። በ16ኛው ከመቶ ዓመት በፊት ብቅ ያለ አስተምህሮ እንግዳ ትምህርት ነው ለቤተክርስቲያንም ለመንፈስ ቅዱስም ማለት ነው። ያንን እንይዛለን። ሌላው ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ቃል በቃል መሰዊያ አለን፣ ከዚህ መሰዊያ ይላል። ልብ በሉ፣ ከዚህ መሰዊያ ድንኳኒቱን የሚያገለግሉ ነገራቸው ሌሎቹም ማወቅ ስላለባቸው ጥቅሱን እየጠቀስኩ ጻፉ። ቪዲዮ ማብራት አለብኝ ነው ጥቅሱን ነው። እሺ ይቅርታ፣ በጣም ዕብራውያን 13 ያርጋችሁ። ምንም ችግር የለም። ጥቅሱን ንገረኝ። እኔ ዕብራውያን 13:10 እኔ ደስ ይለኛል። ትንሽ ጉንፋን ድምጼ ሶሪ። እሺ ሁላችሁ ዕብራውያን 13:10 ስሙ። እዚህ ጋር ምንድን ነው የሚለው መጽሐፍ ቅዱስ? ምዕራፍ 13 ቁጥር 10 ላይ ነው የሚለው። አዳምጡ በደንብ ለእናንተም ይጠቅማል። መሰዊያ አለን ይላል። መሰዊያ አለን፣ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸው። ምንድነው መሰዊያ አለን፣ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸው። ልጨምር ወይስ እዛ በቃ ቀጣይ እንቀጥለዋለን? ችግር የለውም። ልብ በል ዮኒም እየሰማ ሁላችሁም ከስራ ያላችሁ እየሰማችሁ ማለት ነው። ያ ድንኳኒቱን የሚያገለግሉ ማለት ተበርናክሉን ነው። በብሉይ ኪዳን የነበረውን ተበርናክል ወይ ደግሞ የብሉይ ኪዳን ምንድነው ቤተ መቅደስ ማለት ነው። ያ ቤተ መቅደስ አገልግሎቱ ምንድነው? እደጅ እንስሳው ይሰዋና ይቃጠላል። ከዛ ደሙን ይዞ ይገባል። ወዴት? ወደ ተበርናክሉ ወይ ደግሞ ወደ ድንኳኑ ማለት ነው። ድንኳኒቱን የሚያገለግሉ ካህናት ናቸው፣ ሌዋውያን ይባላሉ። በሌዋውያን በኩል ያሉ ካህናት ናቸው። ስለዚህ እግዚአብሔር ለነሱ ምን አለ? የተሰዋውን መስዋዕት፣ ለምሳሌ የፍየል ሊሆን ይችላል። ያን ለምሳሌ የተሰዋውን የተቃጠለውን መስዋዕት የተረፈውን እንዲበሉ ተነግሯቸዋል። ከምን ላይ ነው የሚበሉት? ከመሰዊያው ላይ። ከየትኛው መሰዊያ? ከብሉይ ኪዳኑ መሰዊያ ላይ። የቶቹ? የሌዋውያን ካህናት፣ የብሉይ ኪዳን እንዳትረሱ። በአዲስ ኪዳን ያ ጥላ ነው ብሎ ዕብራውያን ብዙ ካስተማረን በኋላ ምን አለ መሰላችሁ? አሁን መሰዊያ አለን አለ። የትኛው? ፍየል የሚሰዋበት ነው። እሱማ ቀርቷል አለ። የማይጠቅም ውራጅ ተብሏል አለ። አሁን መሰዊያ አለን። ከዚህ መሰዊያ ከየትኛው? አሁን አለን ከተባለው መሰዊያ ድንኳኒቱ ሊያገለግሉ መብት የላቸው ማለት የሚያገለግሉት ሌዋውያን ካህናት። ስለዚህ አሁን መብት ያለው ማን ነው? ክርስቲያኖች ናቸው። ክርስቲያኖች። እሱ ምንድነው? ከመሰዊያው የምንበላው ማለት ነው። በነገራችን ላይ በብሉይ ኪዳን በጣም ብዙ ቦታ የጌታ ማዕድ እየተባለ የሚጠራው አንደኛ ቆሮንቶስ ምዕራፍ 10 ላይ የጌታ ማዕድ የሚለው የመጽሐፍ ቅዱስ ማህበር መዝገበ ቃላት በትርጓሜው ላይ እንግዲህ ዮኒ እንደምታውቀው የመጽሐፍ ቅዱስ ማህበር ፕሮቴስታንትንም ያካትታል አይደለ? ማህበሩ ራሷ ፕሮቴስታንት ያለችበት የመጽሐፍ ቅዱስ ማህበር መዝገበ ቃላቱ ምን ይላል? የጌታ ማዕድ የሚለውን ቅዱስ ቁርባን የሚሰናዳበት። ሐዋርያው ቅዱስ ጳውሎስ ይሄን ያዝ ያደርግና ምን አለ? ከጌታ ማዕድ ልትካፈሉ የምትወዱ እያለ ምክርን አንደኛ ቆሮንቶስ ምዕራፍ 10 ጀምሮ ሲያቀርብልን እናያለን። ባጭሩ ለመናገር ያለው ስለዚህ እኛ መሰዊያ የምንለው በህልም ያየውን ቫርኒሽ የተቀባ እንዲህ አይነት ነገር አይደለም። በመጀመሪያ ደረጃ ያንን ለማየት ራሱ ትልቅ ስጦታ ያስፈልጋል፣ በአገልግሎትም ማለት ነው። እንግዲህ ዲያቆን ነበርኩ ካለ ሊያይ አይችልም። በመጀመሪያ ደረጃ ለዲያቆናት አይፈቀድም፣ ሊነኩትም አይፈቀድም። ካህናት ናቸው የሚችሉት። ሁለተኛ ነገር ቢያየውም በግልጽም ደግሞ የሚታይ ምንም ችግር የለውም። የጌታ ስም የተጻፈበት፣ የአምላካችን ስም የተጻፈበት፣ የጌታ ስጋ የሚፈተትበት የሚቀርብበት ማለት ነው። ቅድም ፖለቲካ ለመስራት ሲቆርቡ ምዕመኑ እንዴት ነው የሚሆነው? በፀሐይል ነው የሚሄደው። ምንድነው ያለው? እኛ የሚፈተተው የት ነው አለን? ሲቆርቡ ነው አለን እንዴ? አይደለም። በቅዳሴ ሰዓት ነው የሚፈተተው። ስለዚህ በቅዳሴ ሰዓት ደግሞ ቁርባን የለም። በቅዳሴ ሰዓት ማለት ድርገት ከመውረዳቸው በፊት ማለት ነው። በዛን ሰዓት ይፈተታል። ከዛ በኋላ ከተፈተተ በኋላ ለሁሉም ያቀብላሉ ካህናት ማለት ነው። ስለዚህ
ያንን መያዝ አስፈላጊ ነው ማለት ነው። እዚሁ ግን 2000 ሰው ባለበት እኔ ጥሪ ያቀርብለታለሁ። ይሄው ድጋሜ ማለት ነው። በመሰዊያም ጉዳይ ሊሆን ይችላል። እንደገና ደግሞ ይቅርታና ዮኒ አንድ ነገር ሳላበዛ ለመጨመር ሪከርድ አድርጉ። ጥሪ እያደረገ ነው። ሌሎቻችሁ ሪከርድ አድርጉ። ጥሪ አለ። ጥሪውን አደራ ፕሮቴስታንት ወንድምና እህቶቼ ሪከርድ አድርጉና ጥሪውን በመቀበል ይህን ነገር እንዲያደርግ ያህል አልመጣም ነው ያለው። እኔ ከኔ ጋር ተናገረዋል። ዘማርያምን ስለው 1-6 ወር ይረጋጋ፣ በጣም ኦርቶዶክስ ውስጥ ተበሳጭተዋል፣ ይረጋጉና ከማንም ጋር ወያያለሁ አለ። ዘማርያምን ከዘማርያም ጋር አውሩ ስለው። ስለዚህ የሚወያይ ከሆነ አሁንም ወንድማችን ኤርሜ እኔ ምንም ውሸት እንጂ የማልወደው ወንድምነት ምንም ችግር የለብኝም። አሁንም ጥሪውን ንገራቸውና የሚቀበል ከሆነ አብረው ይወያዩ። ይኸው ኦኬ። እሺ ወንድማችን ኤርሚያስ እንግዲህ የቪዲዮ ሊደርስ ይችላል። ስለዚህ እኔም በድጋሚ ወንድሞች እንዳቀረቡልህ እኔም በድጋሚ በተለያየ ርዕስ ጥሪ ያቀርብልሃለሁ። የመጀመሪያው ርዕስ በጥምቀት ርዕስ ይሆናል። ምክንያቱም ጥምቀት ለድህነት አይደለም ብለህ ስለምታምን እኔ ለድህነት ነው ብዬ ሞግታለሁ። ሁለተኛው ደግሞ በመሰዊያው መሰዊያ የለም ወይስ አለ በአዲስ ኪዳን በሚለው በመጽሐፍ ቅዱስ በአባቶች ትምህርት ሁለቱንም ልሞግትህ እኔ ዝግጁ ነኝ። ኤኒ ታይም መምጣት ትችላለህ። ከዚህ በፊት በነገራችን ላይ ማሳየት ትችላለሁ። ቪዲዮ በጥምቀት ዙሪያ አቅርበንለት እኔ አቅርቤለት ነበረ። ፐርሰናሊ ሁላችንም ወንድሞችም አቅርበንለት ነበረ። ዞሮ ዞሮ ሊመጣ የማይችል ሰው መጥራት ላይ ካሁን ቲክቶክ የማይጠቀሙ ሊሆን ይችላል። ዲቤት በእንደዚህ አይነት ዝቅ ብለው ወርደው እንትን የማይሉ ከፍ ያሉ መምህራን፣ ጊዜ የሌላቸው መምህራን መጥራት ማለት እንዲህ ዝም ብለህ ብቻ ምራቅን ወደ ሰማይ እንደመጥፋት ነው። ፀሐይን ተፋውባት እንደማለት ማለት ነው። ይሄው ከኛ ጋር ተወያይና መጀመሪያ ብቃትን አሳይና ከዛ መምህራን ታላላቆችን ኑ በላቸው። እስቲ እኛን የሚሞግት ይላሉ። ያኔ እኛን ሳታልፍ ወደ ላይ ከባድ ስለሚሆን በነገራችን ላይ ዮኒ ቅድም ልናገር የነበረውን ተናግሬ ላብቃህ ነኝ። መንግስተ ሰማያት ለመውረስ ምን መሰለ ትዕግስት፣ ፍቅር፣ ትህትና እነዚህ ነገሮች ሁሉ ያስፈልጋሉ አይደል? እንደምናገር ገላትያ ላይ ነው የሚለው ያ እነዚህ የመንፈስ ፍሬዎች ግዴታ ናቸው። ለምን? የሚታጨር ስለሆነ የዘላለም ሕይወት የሚታጨር ነው። ስለዚህ አንድ ሰው ይህንን ለማጨድ ከፈለገ ከስጋ መበስበስን ማጨድ ካልፈለገ እነዚህ ነገሮች ፍቅር፣ ትዕግስት፣ ትሁትነት፣ ርኅሩህነት እነዚህ ሁሉ ነገሮች ያስፈልጋሉ። ቅዱስ አባታችንን አቡነ ገብረ መንፈስ ቅዱስን ድንጋይ ብላችሁ ጻፉ የሚል ሰው ዝም ብሎ መንግስተ ሰማያት እገባለሁ ነገ በሞት ዛሬ በሞት እያለ ቢያወራ ይሄ ማላገጥ ነው፣ ቀልድ ነው። እኔ በጣም ታናሽ ነኝ የሁላችሁም በእድሜም በምንም እና እኔ እንኳን እንደዚህ መናገር የለብኝም። ሰው መጀመሪያ ምን ይቀርባል? ትህትና ይቀድማል። ኦኬ፣ የሰውን ነገር ማክበር ይቀድማል መጀመሪያ ማለት ነው። ሰው የምናውቀው እኛ ኤርሚያስን እኔ ቲክቶክ ከመጣሁ 3 ዓመት ምናምን ይሆነኛል። ቅበተ እምነት ላይ እግዚአብሔር የተመሰገነ ይሁን በ3 ዓመት ውስጥ ሲሳደብ ብቻ ነው የማውቀው። ሰው እንደዚህ አይነት ሰው እኔ እንኳን ፈራጅ በሆን በሰውኛ መንግስተ ሰማያት አይገባም። እንደ ሰውኛ ማለት ነው። እኔ ፈራጅ ነኝ ደግሞ አላልኩም። ኤኒዌይስ ስለዚህ ጥሪው እንደሚቀበል ተሳረጋለሁ። ነገር አለኝ እኔ የምጠይቀው ምን ያበሳጨዋል? ወንጌልን መስበክ ወንጌል እንነጋገር ሲባል ደስ ብሎት መምጣት ያለበት ሰው ነው። እውቀት ካለው አይደል እንዴ? ተበሳጭቶ ተፈራግጦ መውጣቱ ምን አመጣ? እንነጋገራለን አለ። ዶክመንቱ አለኝ እኔ አሳይቻቸዋለሁ። አለ እውቀት አለ እንወያይ ብለው የመጡት እነዚህ ወንድሞች ናቸው። ክርስትና ሌላውን ለማዳን የሚሰራ እንጂ ጓገጭ ብሎ መውጣት አይደለም። ክርስትና ምን አበሳጨው? በምንድን ነው በዚህ ደረጃ እሱን ሊያበሳጭ የቻለው? እነሱ መግባታቸው ምን አበሳጨው? ይኸው ሲገቡ ጥሎ ነው የወጣ። ጥሎ አልቅሶ ወጣ። ይኸው የምታዩት ነው። ፈርተ አሁንም ምንም አልልም እኔ ና ተወያየ ከነሱ ጋር አያደርገው። ምክንያቱም ባለፈውም ዲያቆን ፈለገ ብዙ እውነት ለመናገር ብዙ አይደለም በደንብ ያወቀው አልመሰለኝም እንጂ የበቁ የኦርቶዶክስ ወንድምና እህቶች ቢመጡና ቢወያዩ በፍቅር ምንም ችግር የለው። በቁጣ በጩኸት ኦርቶዶክስ ላይ ስለተፎከረ ብቻ የሚመጣ ለውጥ የለም። መጥቶ ያውራ። አሁንም ይሄው ጥሪ አድርጓል። ሰምታችኋል። ጥሪ አድርጓል። ስለ ጥምቀት ስለ መሰዊያው ናና እንወያይ። እኔ ጥሪ አድርጌያለሁ ብለዋል። እሱ ጥሪ ሲደረግለን ለምን አይመጣም? ኖ አይ መሳደብ ካለ ይሳደብ። እሱ እኔ በአግባቡ ቪዲዮ ሲደርሰኝ ሰምቼ እኔም መልስ እሰጣለሁ። ስለሱ አትጨነቁ፣ ስለሱ አታስቡ።
እኔን ከሰደበኝ እኔ በደንብ በመረጃ ቀበልና የሚሰድበኝ አይመስለኝም። ከሰደበኝ ግን መረጃ አይቼ እንጂ ኮመንት አይቼ አልሳደብም። ስለዚህ በደንብ አድርጋችሁ እናንተ ጥሪ ዘማርያም አድርጓል፣ ናትናኤል ወንድማችን አድርጓል፣ ናቴ አድርጓል። ይቅርታ ሌላም የምታረጉ ካላችሁ ይኸው አለ፣ ይደርሷል። ይህ ቪዲዮ ሲደርሰው እንዲነጋገሩ መደረግ አለበት እንጂ ኤርሚያስ ሰደበ ብዬ እኔ አልሳደብም። ለምን? እኔ ጥሩ ወዳጄ ነው። ምንም አልተጣላንም፣ ጥሎ ነው ሄደው እንጂ አልተሳደበም። የሚሳደብም አይመስለኝም። ስለዚህ ሰው ባታነካኩ ደስ ይለኛል። ቀጥሉ። መጨረሻ የምትለው ካለና ወደ ባሮክ መሄድ እንችላለን። አይ ነው በቃ ሁላችሁንም አመሰግናለሁ። ከስር ያላችሁ ኤኒ ታይም አለው፣ ወንድሞችም ይሄው ባሮክም አለው፣ ሁላችንም አለን። ኤኒዌይስ ልክ ለውይይት ዝግጁ ሲሆን ዮኒ ፕሮሚስ ሚ ሼር አድርግልን፣ ምንም ችግር የለውም ማለት ነው። ቆይ ፎሎ ላድርግህ። ስለዚህ የዛ ጊዜ ቶሎ ማድረስ እችላለሁ። አንተ ብታረገኝም ባታረገኝ ችግር የለውም። እኔ ግን አደርጋለሁ። ለምን? ይሄን ነገር ለብዙዎቻችን መማሪያ ስለምን ለብዙዎቻችን የምንማርበት ስለሆነ ያስፈልገኛል። ለዛ ነው ፎሎ ያድርጉ። ባሮክ የምትለው ነገር ካለ ዘግበኝ ብራዘር። አደሩ በቃ ባሮክ። እሺ ናቱ ቃል ያሰማልን ብሮስኪ። አዋረድከን ምናምን የምትሉ ግን ያው ፊት የሚቆም የለም ምናምን ብሎ አዋርዷችሁ የወጣው እሱ ነው። ተረጋጉ፣ መልካም ነው። ምንም ስህተት ሰርቷል ብዬ አላስብም። ይሁን የረጅም ሰዓት እንደውም ሰጥቶት እንትን ሲል ነበረ። እያቀሳሰርኩ ሳይሆን እውነታው ይሄ ስለሆነ ማለት ነው። ያው እንዳለ እንትኑ ላይ ትምህርቱ ላይ ናቱ ሄዶበታል። ምንም የቀረ የለም እውነት ለመናገር ነገርን ከመደጋገም ውጭ ማለት ነው።